ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ መልካም። በዛሬው ቪዲዮአችን ደግሞ የምንመለከተው የዩኒት 7 ሪቪው ኩዌሽንን የምንሰራ ይሆናል ማለት ነው። ስፔሻሊ እድለኛ የሆናችሁ አብዛኛው ጥያቄ የአፍሪካ ኢንዲፔንደንስ ላይ ያተኮረ ጥያቄ ነው። ስለዚህ ለፈተናችሁ በደንብ አድርጎ የሚያግዛችሁና የሚረዳችሁ ይሆናል ማለት ነው። የመጀመሪያውና አንደኛው ጥያቄ ዘ ፈርስት ካንትሪ ዘ ጌንድ ኢንዲፔንደንስ ኢን ኖርዝ አፍሪካ ወዝ ኤ ቱኒዚያ፣ ቢ ሞሮኮ፣ ሲ ሊቢያ፣ ዲ አልጄሪያ። ይህ ጥያቄ እያልን ያለው ከተሰጡት አማራጮች መካከል ስፔሻሊ የትኛዊቷ የኖርዝ አፍሪካ ሀገር ናት አለም የሰሜን አፍሪካ ሀገር ናት ለመጀመሪያ ጊዜ ነፃ የወጣችሁ እያለን ነው። የዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ሲ ላይ ያለው ሊቢያ ነው። ለምን ካለን ስፔሻሊ ከቱኒዚያ ከአልጄሪያ እና ከሞሮኮ ይልቅ ቱኒዚያ ነበረች መጀመሪያ በ1951 አካባቢ ከጣሊያን አገዛዝ በዩናይትድ ኔሽን እየታገዘች ስፔሻሊ ነፃነቷን ያገኘችው ማለት ነው። በመቀጠል ነው እነ ሞሮኮ በ1956 አካባቢ፣ ቱኒዚያን በተመሳሳይ መልኩ በ1956 አካባቢ እንዲሁም አልጄሪያ ደግሞ እጅግ በጣም ምላሽ ጨራሽ ከሆነ ትግል በኋላ በ1962 አካባቢ ነፃነታቸውን ያገኙት ማለት ነው። ስለዚህ ከዚህ ጥያቄ ኮንቴክስት አንጻር ትክክለኛው መልስ ይሆናል። ነገር ግን ኢንጀነራል ከኖርዘርን አፍሪካ ሀገራት መካከል ለመጀመሪያ ጊዜ ነፃ የወጣችው ሀገር አስተውሱ፣ ኢጅፕት አሊያም ግብጽ ናት። በ1922 አካባቢ ሙሉ ለሙሉ ነፃነቷን ደግሞ ያገኘችው ከ1952 ሪቮሉሽን በኋላ እንደሆነ አስተውሱ። ነገር ግን እዚህ ጥያቄ ውስጥ ግብጽ የሚል መልስ ስለሌለ ነው ስፔሻሊ ግብጽን ያልመረጥ ነው እንጂ ኢንጀነራል በኖርዝ አፍሪካ ታሪክ ውስጥ ለመጀመሪያ ጊዜ ነፃነቷን ያገኘችው ግብጽ መሆኗን ግን በፍጹም እንዳረሱ። ስለዚህ ሁል ጊዜም ቢሆን ምርጫ ላይ ግብጽ የሚል ጥያቄ ካለና ለመጀመሪያ ጊዜ ከኖርዝ አፍሪካ ሀገራት ነፃ የወጣችው ሀገር ማናት የሚል ከሆነ ጥያቄው ላይ ግብጽ የሚል ምርጫ ካለ ግብጽን ነው የምንመርጡት ማለት ነው። ነገር ግን እዚህ ጥያቄ ላይ ግብጽ ስለሌለች ስፔሻሊ ሊቢያ ይሆናል። ቢኮዝ ከግብጽ በኋላ ሁለተኛይቷ የኖርዝ አፍሪካ ሀገር ሆና ነፃ የወጣችው ሊቢያ ስለሆነች ማለት ነው። አይ ቲንክ ሀሳቢ ግልጽ ሆኖላችኋል ብዬ አስባለሁ። አላችሁ ከኔ ጋር ናችሁ? ማወራው ነገር ግልጽ ነው። በጣም አሪፍ እንቀጥል። ሁለተኛው ጥያቄ which factor was the main cause of the mass killing in Rwanda in the mid 1990s? A ethnic conflict, B isolation policy, D dictatorial rule, D religious fundamentalism። ይህ ጥያቄ ደግሞ እያለን ያለው እዚህ የሚላችሁ ከሆነ በሩዋንዳ ውስጥ በ1990 ስፔሻሊ ደግሞ በ1991 አካባቢ እጅግ በጣም ከፍተኛ የሆነ ሰው በሩዋንዳ ውስጥ ሞቷል። ማለትም ወደ 800 ሺህ የሚቆጠሩ ሰዎች በሩዋንዳ ውስጥ እንደሞቱ ትመለከታላችሁ። ይሄ ማለት ከፍተኛ ቁጥር ነው። እነዚህ ሰዎች አለ ማስኪሊንግ፣ እነዚህ ፖፑሌሽኖች፣ እነዚህ ህዝቦች የሞቱበት ኮዝ አለ ሪዝን ምንድን ነው? ምክንያቱ ምንድን ነው? ሰበቡ ምንድን ነው? መቼም ይህን ያህል ቁጥር ያለው ሰው ዝም ብሎ አይሞትም። በአደጋ ሞቱ ልትሉ አትችሉም። ስለዚህ እነዚህ ሰዎች ለምንድን ነው የሞቱት? ምክንያቱ ምንድን ነው የሚላችሁ። የዚህ ጥያቄ ትክክለኛ መልስ ምንም አያሻማም። ኤ ላይ ያለው ኢትኒክ ኮንፍሊክት አሊያም ኤ ሁሉ ሰው የሞተው በዘር ግጭት አሊያም በጎሳ ግጭት ምክንያት እንደሆነ ትመለከታላችሁ። ትዝ የሚላችሁ ከሆነ በ1990ዎቹ ስፔሻሊ ሩዋንዳ ውስጥ በሁቱና ቱትሲ መካከል ከፍተኛ የሆነ የጎሳ ግጭት ተነስቶ ነበር። በዚህ ግጭት ምክንያት ሩዋንዳ ውስጥ ኦልሞስት በ3 ወር አሊያም በ2 ወር አካባቢ ወደ 800 ሺህ የሚሆኑ ሰዎች እንደሞቱ ትመለከታላችሁ። ስለዚህ ይህን ያህል ቁጥር ያለው ሰው በሩዋንዳ ውስጥ የሞተበት ምክንያት ኢትኒክ ኮንፍሊክት አሊያም የዘር ግጭት ነው እንጂ በሌሎች ምክንያቶች እንዳልሆኑ ሁል ጊዜ ማስታወስ አለባችሁ። አይዞሌሽን ፖሊሲ ገለልተኛ የሆነ ፖሊሲ ሩዋንዳ በዛ ጊዜ ስለምትጠቀም ነው አይደለም። ዲክታቶሪያል ሩል አሊያም በዛ ጊዜ ሩዋንዳ የምትከተለው የገቨርንመንት ሲስተም ዲክታቶሪያል ስለሆነ ነው አሊያም አምባገነን ስለሆነ ነው አይደለም። ሪሊጂየስ ላይ ቤዝ ያደረገ ነው አይደለም። ስፔሻሊ በዛ ጊዜ የሁሉ ሰው የሞተው በኢትኒክ ኮንፍሊክት አሊያም በዘር ግጭት እንደሆነ ሁሌም ቢሆን ማስታወስ አለባችሁ ማለት ነው። ስለዚህ ትክክለኛው መልስ ይሄ ኢትኒክ ኮንፍሊክት ሆኗል። ሶስተኛው ጥያቄ the war that took place in the Democratic Republic of Congo and Nigeria in the 1960 and Rwanda and Somalia early 1990s are similar in that this war were caused in part by dispute. A over water source, B over oil and mineral rights, C between ethnic group, D between communist and non-communist force። ይህ ጥያቄ ደግሞ እያለን ያለው በደንብ አድርጋችሁ ስሙ፣ ልብ በሉ። በ1960ዎቹ በዲሞክራቲክ ሪፐብሊክ ኮንጎ እና በናይጄሪያ ውስጥ የተነሳው ግጭት፣ በተመሳሳይ ሁኔታ ደግሞ በ1990ዎቹ አካባቢ ደግሞ በሩዋንዳ ውስጥና በሶማሊያ ውስጥ የተነሱት ግጭቶች ስፔሻሊ ምክንያታቸው ምንድን ነው? አሊያም እነዚህን ግጭቶች አንድ የሚያደርጋቸው ነገር ምንድን ነው? ለምን እነዚህ ግጭቶች ተነሱ እያለን ነው። በሌላ አማርኛ ምን እያለን ነው? ይህ ጥያቄ በዲሞክራቲክ ሪፐብሊክ ኮንጎ፣ በናይጄሪያ፣ በሶማሌና በሩዋንዳ የተነሱት ግጭቶች ተመሳሳይ ናቸው። ስለዚህ እነዚህ ግጭቶች ለምን ተነሱ? ምክንያታቸው ምንድን ነው እያለን ያለው። የዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ሲ ላይ ያለው ቢትዊን ኤትኒክ ግሩፕ ነው። እነዚህ አራቱም ግጭቶች በአፍሪካ ውስጥ የተነሱት ስፔሻሊ በሁለት ጎሶች መካከል አሊያም በሁለት ዘሮች መካከል የተደረጉ ግጭቶች እንደሆኑ ትመለከታላችሁ። በናይጄሪያ ውስጥ
በዲሞክራቲክ ሪፐብሊክ ኮንጎ በ1960ዎቹ የተነሳው ግጭት ኢትኒክ ግሩፕ ነው አሊያም የጎሳ ግጭት እንደሆነ ትመለከታላችሁ። በተመሳሳይ ሁኔታ በሶማሊያም እንዲሁም በሩዋንዳ በ1990ዎቹ የተነሳው ግጭት የኢትኒክ ግሩፕ አሊያም የጎሳ ግጭት እንደሆነ ትመለከታላችሁ። ስለዚህ እነዚህ አራቱ ግጭቶች በ1960ዎቹ እና በ1990ዎቹ የተነሱት አራቱም ኮንፍሊክቶች አሊያም ጸቦች የተነሱበት ምክንያት አሊያም የተነሱበት ኮዝ ኢትኒክ ግሩፕ ወይም የጎሳ ግጭት እንደሆነ ትመለከታላችሁ ማለት ነው። ስለዚህ እነዚህ አራቱንም ጦርነቶች ተመሳሳይ የሚያደርጋቸውና እንደ ምክንያት የሚጠቀሰው ቢትዊን ኢትኒክ ግሩፕ እንደሆነ ትመለከታላችሁ። አራተኛው ጥያቄ The North African country which became independent after the guerrilla warfare liberation was A. Algeria, B. Tunisia, C. Egypt, D. Morocco። ይሄ ደግሞ የሚለው ከተሰጡት አማራጮች መካከል ስፔሻሊ የትኛዋ ሀገር ናት ወይም የትኛዋ የሰሜን አፍሪካ ሀገር ናት ራሷን ጉሬላ ዋርፌር ቴክኒክን በመጠቀም ራሷን ኢንዲፔንደንት ያደረገችው አሊያም ራሷን ነፃ ያወጣችው የሚለው። ጉሬላ ዋርፌር ቴክኒክ ማለት በአጭሩ የሽምቅ ውጊያ እንደማለት ነው። በዚህ አይነት መንገድ ራሷን ከቀኝ አገዛዝ ነፃ ያወጣችው የሰሜን አፍሪካዊቷ ሀገር ማናት እያለን ነው። ይህ ምንም የሚያሻማ አይደለም። የዚህ ጥያቄ ትክክለኛ መልስ ኤ ላይ ያለው አልጄሪያ ነው። ለምን ከተባለ ስፔሻሊ አልጄሪያ ናት አብዛኞቹ የኖርዝ አፍሪካ ሀገራት ሪቮሉሽን በማስነሳት ነበር እንደነ ግብጽ፣ እንደነ ቱኒዚያ፣ እንደነ ሞሮኮ ያሉ ሀገራት ራሳቸውን ነፃ ያወጡት። ነገር ግን አልጄሪያ ውስጥ የነበረው ከባድ ነበር። አልጄሪያ ሙሉ ለሙሉ ከፈረንሳይ አገዛዝ በዛ ጊዜ ነፃ ለመውጣት ጉሬላ ዋር ቴክኒክን መጠቀም አስፈልጓት ነበር። በተለይም በዛ ጊዜ አህመድ ቤንቤላ ነበር የአልጄሪያን ነፃ ግንባር ይመራ የነበረው። በሱ የታገዘች ጉሬላ ዋር ቴክኒክን ትጠቀም ነበር። ጉሬላ ዋር ቴክኒክ ማለት ወደ ጫካ ገብተው ስፔሻሊ የፈረንሳይ ኃይሎች ላይ ሳይታሰብ ጥቃት እያደረሱ ድጋሜ ወደ ጫካቸው እንደሚመለሱ ትመለከታላችሁ። በዚህ አይነት ቴክኒክ ራሷን ከቀኝ አገዛዝ ነፃ ያወጣችው የሰሜን አፍሪካዊቷ ሀገር አስታውሱ አልጄሪያ ትሆናለች ማለት ነው። ስለዚህ ትክክለኛው መልስ ይሄ አልጄሪያ ይሆናል። አምስተኛ ዘ ፈርስት ብሪቲሽ ኮሎኒ ዛት ጌንድ ኢንዲፔንደንስ ኢን ሰብሳሃራን አፍሪካን ወዝ ኤ ጎልድ ኮስት፣ ቢ ናይጄሪያ፣ ሲ ሳውዝ ሮዲያ፣ ዲ ጋምቢያ። ይህ ጥያቄ ደግሞ እያለን ያለው ከተሰጡት አማራጮች መካከል ከሳራ በታች ካሉ የእንግሊዝ ቀኝ ግዛቶች ቀድማ ነፃነቷን ያገኘችው ሀገር ማናት እያለን ነው። ይህ ጥያቄም ብዙም አያሻማም። የዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ኤ ላይ ያለው ጎልድ ኮስት ማለትም የአሁኗ ጋና ናት። ጋና ናት ለመጀመሪያ ጊዜ በኳሜ ንክሩማ እየተመራች በ1957 ከእንግሊዝ ግዛት ነፃ የወጣችው የመጀመሪያዋ ከሳራ በታች የአፍሪካ ሀገር ጋና አሊያም ጎልድ ኮስት እያለን እንጠራታለን። ከ1957 በኋላ ነው ስሟን በመቀየር ጋና ተብላ መጠራት የተጀመረችው እንጂ ከዛ በፊት ጎልድ ኮስት እየተባለች ትጠራለች። ሌሎቹን በምንመለከትበት ጊዜ ስፔሻሊ ናይጄሪያ በ1960 አካባቢ ነው ከብሪቲሽ አገዛዝ ነፃ የወጣችው። ጋምቢያን በምንመለከትበት ጊዜ ደግሞ በ1965 አካባቢ ነው ነፃ የወጣችው። ደቡብ ሮዶዣ ማለትም የአሁኗን ደግሞ ዚምባብዌን በምንመለከትበት ጊዜ በ1980 አካባቢ ነው ራሷን ከብሪቲሽ አገዛዝ ነፃ ያወጣችው። ስለዚህ የዚህ ጥያቄ ትክክለኛ መልስ ኤ ጎልድ ኮስት ወይም የአሁኗ ስሟ ጋና ይሆናል ማለት ነው። ስድስተኛ አይደንቲፋይ ዘ ኦድ ዋን ኤ ኤኤንሲ ሳውዝ አፍሪካ፣ ቢ ዩጂሲሲ ጎልድ ኮስት፣ ሲ ኤምኤንሲ ዚምባብዌ፣ ዲ ኤንሲ ናይጄሪያ። ይህ ጥያቄ ደግሞ እያለን ያለው ከተሰጡት አማራጮች መካከል ሮንግ የሆነው አሊያም ኦድ የሆነ የቱ ነው ወይም ትክክለኛ መልስ ያልሆነው የቱ ነው እያለን ነው። እዚህ ጋር ልብ ብላችሁ የምታዩ ከሆነ የፓርቲዎች አሉ፣ እንዲሁም ከፓርቲዎች አጠገብ ደግሞ ሀገራት አሉ። ስለዚህ የትኛው ፓርቲ ከየትኛው ሀገር ጋር ትክክል አይደለም አሊያም አንዱ ፓርቲ ከአንዱ ሀገር ጋር አይገናኝም ወይም ተሳስቷል እያለን ነው። ይሄ በጣም ቀላል ጥያቄ ነው። የዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ሲ ላይ ያለው ኤምኤንሲ ዚምባብዌ ነው ትክክለኛ መልስ ያለው ነው። ሌሎቹ ግን ትክክል እንደሆኑ ትመለከታላችሁ። ለምን ካለን ኤኤንሲን በምንመለከትበት ጊዜ ኤኤንሲ ትክክል ነው። በሳውዝ አፍሪካ ውስጥ የሚገኝ ፓርቲ ነው። ኤኤንሲ ማለት አፍሪካን ናሽናል ኮንግረስ ነው። ስለዚህ በደቡብ አፍሪካ ከአፓርቴድ አሊያም ዘረኛ ስርዓት ጋር የታገለ ታዋቂ ፓርቲ እንደሆነ ትመለከታላችሁ። ስለዚህ ትክክል ነው። ሁለተኛ በምትመለከቱበት ጊዜ ዩጂሲሲ ነው። ይሄ ደግሞ በጎልድ ኮስት ወይም በአሁኗ ጋና ውስጥ የሚገኝ ፓርቲ ነበር። ይህም ትክክል ነው። ዩጂሲሲ ማለት ዩናይትድ ጎልድ ኮስት ኮንቬንሽን እንደማለት ነው። በጋና ውስጥ የነበረ ለነፃነት ሲታገል የነበረ ትልቅ ፓርቲ እንደሆነ ትመለከታላችሁ። ሲ ላይ የሚገኘው ኤምኤንሲ ነው። ይሄ በፍጹም ሮንግ አሊያም የተሳሳተ ጥምረት ነው። ለምን ካለን ኤምኤንሲ ሙቭመንት ናሽናል ኮንጎላንስ ነው። የተመሰረተው በኮንጎ ሲሆን በፓትሪክ ሉሙምባ መሪነት እንጂ በዚምባብዌ አይደለም። በዚምባብዌ ውስጥ የነበሩት ታዋቂ ፓርቲዎች እዚህ የሚላችሁ ከሆነ እንደነዛኑና እንደነዛ ፓርቲዎች ነበሩ በዚምባብዌ ውስጥ ይገኙ የነበሩት። ከዚህ አንጻር ነው ትክክለኛው መልስ ሲ የሆነው ማለት ነው ስለተሳሳተ። ዲሌ በምትመለከቱበት ጊዜም ዲሌም ትክክል ነው። ኤንሲ ናይጄሪያ ውስጥ ነበር የሚገኘው። ኤንሲ ማለት ናሽናል ካውንስል ኦፍ ናይጄሪያ ኤንድ ዘ
ካሜሮን እንደማለት ነው። በናይጄሪያ የነጻነት ትግል ውስጥ ትልቅ ሚና የነበረው ፓርቲ እንደሆነ ትመለከታላችሁ። ስለዚህ ከዚህ አንጻር የተሳሳተው መልስ ወይም የዚህ ጥያቄ ትክክለኛ መልስ የሚሆነው ኤምኤንሲ ዚምባብዌ ነው። ኤምኤንሲ ኮንጎ ነው እንጂ ዚምባብዌ እንዳልሆነ ትመለከታላችሁ። የመጨረሻው ጥያቄ which of the following was not among the challenges that post independence African countries faced? A. rapid population growth, B. the HIV/AIDS epidemic, C. ethnic conflict, D. over production of food crop። ይህ ጥያቄ ደግሞ እያለን ያለ ነው ከተሰጡት አማራጮች መካከል የትኛው ነው ከፖስት ኢንዲፔንደንስ በኋላ ማለትም የአፍሪካ ሀገራት አብዛኞቹ ነፃ ከወጡ በኋላ እንደ ችግር ያላጋጠማቸው ነገር የቱ ነው ወይም ችግር ያልሆነባቸው ነገር የቱ ነው የሚለው ኤ ነው፣ ቢ ነው፣ ሲ ነው ወይስ ዲ ነው? ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል